ግን መተሽ ለምን አልጠየቅሽው? እና ደግሞ ብሩክም ሊያገባ ነው። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንደናችሁ ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እንግዲህ እየላችሁ የመጣሁት ምሳሌ ድራማ ክፍል 6 ነው፣ ክፍል 5 ነው እየላችሁ የመጣሁት። ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ አበረታቱኝ ነው የምለው ሁሌም ማለት ነው። እና ዛሬ እንግዲህ አጭር ቪዲዮ ይዤላችሁ የመጣሁት ምሳሌ ድራማ ብሩኬና ዳጣ የብሩኬ ወንድም በጣም ብሩኬን ወደፊት እንዴት እንደምንድረው ማነው ባለ ድምጽ ያለው ሰው ማነው በሚል ሁኔታ እንግዲህ በጣም እያሸረገዱ ነው። እስቲ ማነው ቆንጆ ድምጽ ያለው ማነው እስቲ በደንብ ቆንጆ ድምጽ ያለው ብላ ስትጠይቅ ነበረ። ከማንም በላይ መድብል ነው ቆንጆ ድምጽ ያለው ብለው በስተመጨረሻ ላይ እኔ እንግዲህ ካልዘፈንክልኝ የትም ንቅንቅም አልልም። ስለዚህ እኔ ብቻ አይደለም እኮ መስፈን የምችለው አንቺ ወይንም ብሩኬ ሲያገቡ አንድ ሰው እኔ ብቻ ለሰርጌ ቀን ብቻ ነው መጨፈር የምፈልገው ሙዚቃ ማውጣት የምፈልገው ሲል አይ እሱ አሁን መድብል አያገባም፣ በጣም ብዙ እቅዶች ስላሉት በአሁኑ ሰዓት አያገባም ሲል ብሩኬ ነበረ። እንዴት እንደዚህ ትላለክ? ለምንድነው የማያገባው? እኔ እኮ የሚጠብሰውን እየፈለኩለት ነው ጓደኛ ሲል ነበረ። ነገር ግን አንቺ ስለፈለግሽለትም አይደለም ብሩኬ እሱ ገና ነው ሲል ነበረ። እሺ በቃ አንተን ስንድር የሱን ሙዚቃና የሱን ድምጽ በሱ ድምጽ ነው አብረን የምንጨፍረው ስትል ነበረ ዳጣ። እሺ ግን በነገራችን ላይ የምታገባት በጣም ምርጥ ልጅ አግኝተካል፣ እኛም በጣም ወደናታል ስትል ነበረ። በዛን ጊዜ ማነች እሷ ለማለት ያው እንግዲህ ዞሮ ያው ቅድስት እንደሆነች ታውቃላችሁ ብሎ መድብል ሲናገር ነበረ። በዛን ጊዜ ማንም ሰው ምንም ያለ ሰው የለም፣ ሁሉም እንዳለ ነው ዝም ያሉት ማለት ነው። እንግዲህ ወደሚቀጥለው ቪዲዮ ደግሞ በስተመጨረሻ ላይ እስካሁን በጣም ነው እየነኩት ማለት ነው፣ የጨፈሩት ማለት ነው። ወደሚቀጥለው ቪዲዮ ስንሄድ የሞገስ ጓደኛ የተባለችው ሌላ ወንድም ከኔ ጋራ ካልተኛሽ ብሎ በጣም እያሸገራት ነው። ስለዚህ እኔ ከማንም ሰው ጋራ መተኛት አልፈልግም፣ በጣም የምወደውና የማከብረው ባል እስካለኝ ድረስ አትጠጋኝ ስትለው ነበረ። ተጠጋሽኝ አልተጠጋሽኝ በኔው ቃል ከቤት አውጥቼሻለሁና ከእንግዲህ በኋላ እኮ አደረግንም ከኔ ጋር ተኛሽም አልተኛሽም በኔ ስም አንድ እርምጃ ስለተንቀሳቀሽ ሆነ ማለት እኮ ነው ብሎ ሲያስፈራራት ነበረ። አንቺ ለአንድ ቀን እንኳን ከኔ ጋራ ካልተኛሽ ከእንግዲህ በኋላ ንብረታችሁ በጣም አይመለስም፣ በብዙ ልፋት ነው ብሎ ሲያስፈራራት ነበረ። ነገር ግን ቢያስፈራራትም ባያስፈራራትም ነገር ግን ማንም ሰው እንደ ሰው አልቆጠረውም። ደግሞ ስትቆጪ በጣም ፊትሽ መጥፎ ነውና ለምንድነው እንደዚህ የምትቆጪው ሲላት ነበረ። ስለዚህ የማይሆን ነገር ሰው ሲያወራ ፊቴ እኔ በጣም አስቀያሚ ሰው ነኝ እያለች ነው። ወደሚቀጥለው ቪዲዮ እንግዲህ ስንሄድ ደግሞ ወይዘሮ ማለት ኃይለኛ ችግር ላይ ነው ያለችው። ወይዘሮ ፍራታ ነፍሰ ውጪ ነፍሰ ግቢ ውስጥ ነው እያለሽውና ብሩኬ ያለበት ቦታ ሄደሽ ይቅርታ ብትጠይቂው ምን አለበት? ወደ ቤት ሲገባ ብሩኬን በጣም ከጓደኞቹ ጋር ገጥሜ በጣም ብዙ ነገር አርጌዋለሁ፣ ያላረኩት ነገር ስለሌለ
ከእንግዲህ በኋላ ብሩክ ፊት ቆሜ ይቅርታ እሱን የምጠይቅበት ምክንያት አንዲትም ነገር እንደሌለች ነው የምነግርሽ እያለቻት ነውና፣ ስለዚህ ታዲያ እስከ መቼ ድረስ ነው እንደዚህ ተጠግተሽ የምትኖሪው? ያንቺ ምክንያት ከየት ወዴት እንዴት ነው እያለቻት ነበረ። ነገር ግን ነገሮቹ ቢሆንም ነገሮቹ በአሁኑ ጊዜ ከባባድ ነገር ማለትን ሊገጥማትም ሊችል ይሆናል። ከእንግዲህ በኋላ እኮ ዝና አይፈልግሽም። ዝና እኮ አንቺ እሱ የሚለውን ነገርና ተግባሪ ያልሆነ ነገር ስትሰሪ ብቻ ነው እሱ እኮ አንቺን የሚፈልግሽ እንጂ ያለበለዛ ወደ ሌላ ሰው እንደሚሄድ ነው እያሳየሽ ያለሽው ስትል፣ እውነትም እንግዲህ በጣም አዝና ስልክ ስትደውልም በአሁኑ ጊዜ ስለ መረጃ ካላወራች ከስሯ ስልክ እንደማያነሳ ነው እየነገራትም እያስጠነቀቃትም። በነገራችን ላይ መድብልም በጣም ማስጠንቀቂያ እየሰጣት ነው። እሷ እንግዲህ ከሁሉም ሰው መካከል ማስጠንቀቂያ እየተሰጣት ስለሆነ በመካከሉ የአይምሮ ጭንቀትም እየያዛት ነው ማለት ነው። ወይዘሮ ማለት ወደሚቀጥለው ቪዲዮ ስንሄድ እንግዲህ ወይዘሮ አቶ ዝና ሌላ ጓደኛ ይዞ አሱራት በግድ ወደ አረብ ሀገር ሄደሽ አረብ ሀገር የሰው ሽንት ቤት ከምታጥቢ ለምንድን ነው የኔ ቅምጥ ሆነሽ የማትቀመጪው? ስለዚህ አስቀምጥሻለሁ፣ ቅምጥ ሁኚኝ ምስት ሳይሆን ሲላት ነበረ። አይ እኔ አረብ ሀገር ብዙ ሰዎች ሄደው የተቀየረበት ሰዎች አይቻለሁና ስለዚህ እኔ ቅምጥ መሆን አልፈልግም ግን ካገባኸኝ እቀመጣለሁ፣ ያለበለዚያም ወደ አረብ ሀገር ነው የሚሄደው እያለችው ነው። ወደ አረብ ሀገር እሄዳለሁ ስትለው እኔ አንቺን አግብቼሽ ነው ቁጭ ማድረግ የምፈልገው። ካሁን በፊትም የራሴን ጓደኛ በጣም ከእጄ ስለተቀማው ምክንያቱም አሁንም ወደ አረብ ሀገር አንቺን ለመላክ ስለማልፈልግ ነው። ስለዚህ አርፈሽ እኔ የምልሽን ነገር ሰምተሽኝ አርፈሽ ቁጭ እንድትይ ነው የምፈልገው ብሏት ማስጠንቀቂያ ሰጥቷታል። እንግዲህ ውድ ተመልካች ዳጣም በሄደችበት ቦታ ከእንግዲህ በኋላ አንዲት ነገር አልሆንም፣ እናትም አባትም እህትም ሁሉንም ሰው አግኝቻለሁ። ከእንግዲህ በኋላ አቶ ዝና ቢያገኘኝም ባያገኘኝም ምንም ነገር አይመስለኝም። በፊት እኮ በሚሄድበት ቦታ ሁሉ ዝና ነበረ የምለው። አሁን እሱ ምንም ነገር እኔም ማድረግ እንደማይችል አውቃለሁ አስጠንቅቄ ስትለው ነበረ። አሁን አንቺ እስካሁን ድረስ እሱን ፈርተሽ ነበረ ቁጭ ያልሽው፣ ምክንያትሽ ለካ መድብል ነው ብሎ ሲናገራት ነበረ። አዎ መድብል፣ እኔ እኮ ብሩኬን ዝናን በጣም ነው የምፈራው። በጣም እኮ ነው የሚያስፈራራኝ። የሱ ምክንያት እኮ አይታወቅም። እኔ ብቻ እኮ አይደለም ሁሉም ሰው እኮ ነው እሱን የሚፈራው። መድብል ያለውት በእርግጥ የሰው ደስታ በጣም ነው እየተጨናነኩት በሱ ሰበብ ሲለው ነበረ ስትላት ነበረ። ነገር ግን ብትላትም ባትላትም ነገሮቹ ግን በጣም ከባድ እስከሆኑ ድረስ ስለዚህ ቪዲዮ ላይ ማለት ግን መተሽ ለምን አልጠየቅሽው? እና ደግሞ ብሩክም ሊያገባ ነው።